አድማጮቻችን የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። በተለያዩ ጉዳዮች ቆይታ እያደረግን ነው። መሰንበቻን እየሰማችሁ ስላለ እጅግ በጣም እናመሰግናለን። ተወዳጅ ተዋናይት ናት። በዚህ በትወናው በደንብ እናቃታለን። የተለያዩ ፊልሞችን፣ ተከታታይ ቴሌቪዥን ድራማዎች ላይ ጭምር በመተወን እናቃታለን። ከቅርብ ጊዜ ወዲህ ግን እንግዲህ ጠፋ ብላለች። የዚህ የኪነ ጥበብ መስኩ ላይ በሌላ መስክ ሀገሯንም ሕዝቧንም እያገለገለች ትገኛለች። የትናየት ታምራት በተለይ በዋናነት አሁን በጤናው ዘርፍ ላይ ትሰራለች። ከዛ ባለፈ ሙያዋንም በተመለከተ ያው አብሯት ያለ በመሆኑ ከትወናው ጋር በተገናኘም እንግዲህ የምትሰራቸው ስራዎች እንዳሉ እንሰማለን። የኢትዮጵያን የአረንጓዴ አሻራ 800 ሚሊዮን ችግኞችን በአንድ ጀንበር የመትከሉ መርሃ ግብር ሰኞ ይከናወናል። የመጥፋት አንዱ ምክንያት ከአትክልቶቼ ጋር ያለኝ ቁርኝት ነው ትላለች። መኖሪያ ቤቷ እንዲሁም ደግሞ ቢሮዋም ጭምር በአረንጓዴ ተክሎች የተዋበ ነው። የትናየትና ተሞክሮዋን የትናየትና እንደ ሀገር የሚከናወነውን የችግኝ ተከላን መነሻ አድርገን እናወራታለን። መስመር ላይ ጋብዘናታል። ሰላም የቲ፣ እንደምን አለሽ? እግዚአብሔር ይመስገን። ሰው እንዴት ነህ? ደህና ነህ? ለምንድን የጠፋሽው? ኧረ ተይ ተይ ግን ተይ። ሞልቻለሁኝ። ወዴት መጥፋ ያለኝ? ጠፍት ብለሻል። እኔ አሁን እንግዲህ አንድ ወቅት ላይ በፊልሙም በድራማውን በደንብ እናየሽ ነበር አይደለ? እና እዛ ላይ ለምሳሌ ዳና ላይ ነበርሽ፣ ተከታታይ ድራማ፣ ከዛ ደግሞ ፊልሞች ላይም ጨምራለሽ እና የሆነ ሰዓት ላይ በደንብ ብዝታልሽና ጥፍታልሽ ብዬ ነው። ጊዜ እየጠፋ መጣ። አሁን በፊትም ያው በስራ መካከል አጋጣሚዎች ሳገኝ ጊዜ ሳገኝ ነበረ አርቱን ምሰራውና እንጂ ከድሮም ጀምሮ ያው ስራ ላይ ነኝ። ትክክለኛ ስራ ላይ ነኝ። አርቱ ስራ አይደለም ማለት ባይሆንም ማለት ነው። እና አሁን ደግሞ ከአርቱ ባሻገር ያለው ነገር ሞር የኔን ዴዲኬሽን እና ጊዜ ኤነርጂ የሚፈልግ ስለሆነ ወደዛ አካባቢ ሄድኩኝና ነው የተወስጄ ነው። ስክሪፕት ቢመጣ ጥሩ አግኝተሽ ትታውኛለሽ፣ ፕሮዲውስ ታደርጊያለሽ? ስክሪፕቶች በጣም ብዙ ስክሪፕቶች ወደ ቢሮዬ ይመጣሉ። ግን ሁሉ ጊዜም የሚመጣልኝ ስክሪፕት ወይ አማላይ ሴት ወይ ምንድነው ዳያስፖራ ምናምን ነውና እነሱ ደግሞ ምንም ለኔ የሚጠቅመው ነገር አይኖርም። ልጆቼም አይተው የሚማሩበት ነገር ብዙ ይኖራል ብዬ አላስብም። ልጆቼ ስል እኔ የወለድኳቸውን ብቻ ሳይሆን ያንተም የማናችንም ልጆች ማለቴ ነውና የፊልሙን ኢንዱስትሪ ማሳደግ የሚችል እንደገና ደግሞ ትክክለኛ ሜሴጅ ለታዳጊዎች ማስተላለፍ በምንችልበት ሁኔታ ላይ ያሉ ኤኒ ሙቪዎች ቢመጡ እኔ ራሴ የፕሮዳክሽን ካምፓኒው ስላለ በሱ ፕሮዲውስ ማድረግ እችላለሁ፣ ማገዝም እችላለሁ፣ አግዛለሁም። ስለዚህ ጥሩ ነገር እስኪመጣ ነው መጠበቀው እንጂ አርቅም ነው ሲጠቃለል አይደለ? አራኩምም አርቅምም ወዳለው ትወናውንም ወዳለው ፊልዱንም ወደዋለሁ። የቲ እንደው አንቺ ጋር እንድደውል ዋና ምክንያት የሆነኝ ቤትሽ፣ መኖሪያ ቤትሽ፣ ከዛ ደግሞ ቢሮሽ ሁላ ችግኞች በአረንጓዴ ተክሎች የተሞላ ነው። ምንድን ነው በተለየ መንገድ እንዲህ ለአረንጓዴ ተክል ስፍስፍ ያለ ልብ እንዲኖርሽ የሆነው? አትክልቶችን እኔ እንደ እናት ስለሆንኩኝ ልጆቼን በጣም ነው ማፈቅራቸውና በተለይ ደግሞ በቃ አራስነት ጊዜ ላይ ያለህ ጊዜ ልጆችን እንዴት እንደምታቅፍ በጥንቃቄ ነው የምታቅፈው አይደለ? እንዳይቀጩ ምን እንዳይሉ እና ስማቸው ራሱ አሽተታቸው ራሱ አትጠግብም። አትክልቶቼን እንደዛ ነው ማየው። አትክልቶቼን የሚነካብኝ ሰው የሚቆርጥብኝ ሰው አልወድም። በአጋጣሚ ሲያጸዱ እንኳን አትክልት ቢቆረጥ አንድ ቅጠል ውድቅ ብትል በብርጭቆ ውስጥ በውሃ ውስጥ አድርጌ ያ እንደገና ስራ አውጥቶ አትክልት ሆኖ በሙሉ ቁመና ላይ ሳየው በጣም ነው ደስ የሚለኝና ለአትክልት ያለኝ ፍቅር በጣም የተለየ ነው። ሌሊት አሁን ለምሳሌ ለጸሎት ስነሳ 9 ሰዓት ላይ የመጀመሪያ ስራዬ መጋረጃ ገልጥና ደጅ ያለውን አትክልቶቼን አያለውና በቃ የተለየ ስሜት ውስጤን የሚያረሰርስ ስሜት ነው የሚሰማኝና አሮን ነው አም ቬሪ ማች ኢንቱ ኢት። በጣም ኦብሰስድ ነኝ ለአትክልት። መነካቱ ከልጅነት የጀመረ ነው? አዎ ከልጅነቴ ጀምሮ ነው። ቤተሰቦቼም ጋር አሁን አትክልት ብዙ ነበርና ቤት ለመስራት አንዳንድ ነገር ለማድረግ አትክልት ሲቆርጡ በቃ ረጅም ጊዜ አኩርፊያቸው በቃ አለቅስ ነበረ።
አሁን ደግሞ በጣም በብዙ ሚሊዮኖች ነው ለአትክልት ማወጣው ቤቶቼም ቢሮቼ ክሊኒኮቼ ሁሉ መሄድኩበት ቦታ ላይ ሁሉ አትክልት አለና አትክልት እንደውም ሲታይ ሰዎች ሁሉ በቃ የኤቲ ሲግኔቸር ነው ይላሉ እንደ ኢትዮጵያ ይሄ ኢኒሺዬቲቭ የመጣው ክቡር ጠቅላይ ሚኒስትር ናቸው በደንብ አነቃቅተው የጀመሩት እኔ ግን የላይፍ ታይሜ ነው ላይክ ቀላል እድሜ አይደለም ያለሁትና ሌት 30 ነኝ ያለሁት ስለዚህ 30 ምናምን አመት ያደገ ነገር ነው ከኔ ጋራ በጣም ይገርማል አሁን የሬዲዮ አድማጮቻችን አንቺ ስታወሪ ቤትሽን እየሳሉት ይመስለኛል እንደው ጥቂት ምስል ብትሰጪኝ ደስ ይለኛል ሳይልን በአንድ ደቂቃ ምን በስማቸው ነው መስልልህ በቃ ደስ ባለሽ ትላልቅ ዛፎች አሉ እኔ ጥንቅቅ ያለ ጋርደን አልወድም ሞዶ እንደ ብሪቲሽ ጋርደን ይላሉ ፈረንጆቹ ዝብርቅርቅ ያለ ጋርደን ወዳለሁኝ ረጃጅም ዛፎች ከትንንሽ አትክልቶች ጋር አበባ ካላቸው ጋር አረንጓዴ ቅጠል እንደገና ደግሞ ከለርፉል ቢጫ ቀዩ የተለያየ አይነት ነገሮች ላይክ እንደገና ደግሞ ይሄ ኢምፔሸንት የሚባሉ ትንንሽ አበቦች የሚያወጡ ዶንኪ ቴል ፊሽ ቦን ኤሌፋንት ኢር አቮካሪያ በጣም ብዙ አይነት የአበባ አይነቶች ናቸው ያሉኝ ፊከስ ካራሜላ እና በቃ ሁሉ ጊዜ ከአመት አመት ውበት የሚጨምሩ ባየ ጊዜ ሁሉ ሙድህን የሚያስተካክሉ እንደ ሰው የሚያነጋግሩ የሚያባብሉ ሐሳብህን ስርቅ የሚያደርጉ በፍቅር የሚይዙህ ናቸው አትክልቶችና የትናይት ጠፋ ምትልበት አንዱ ምክንያት ከአትክልቶቿ ጋር ከተከለቻቸው ችግኞች አረንጓዴ ተክሎች ጋር የምታወራበት ጊዜ አለ የሚባል ነገር ሰማሁኝ ምን ትያቸዋለሽ ምን ይሉሻል እነዚህ አትክልቶች ራሳቸው እግዚአብሔርን ያመሰግናሉ ላለውኝ ለኛ ጓደኛ እንድትሆኑ ለኛ ንጹህ አየር እንድትሰጡ ሐሳባችንን አይምሮአችንን መንፈሳችንን ፒዩሪፋይ እንድታደርጉ እናንተን የፈጠረ አምላክ ላለው እናንተንም አምላክ ይሰማችኋል ላለው በቃ በጣም ደስ ይለኛል እንደ ሀገር ከቅርብ አመታት ወዲህ ከ2011 በኋላ በተለየ መንገድ ኢትዮጵያን በየአመቱ ሚሊዮን ችግኞችን አትክልቶችን በየአካባቢያቸው በተዘጋጁ ቦታዎችም ጭምር ይተክላሉ እና ይሄ አንቺ የቆየ ልምድ ደግሞ በሀገር ደረጃም የሀገር መሪ ጭምር ትልቅ ጉዳይ አድርገው ዜጎች እንዲተክሉ በአንድ ጀንበር ሚሊዮኖች ችግኞችን በመትከል ዓለምንም ጭምር እያስገረምን እንገኛለን ይሄን ማየት ላንቺ ትርጉሙ ከፍ ያለ ይመስለኛልና እንዴት ያለ ስሜት ይሰማሻል በጣም ትልቅ ትርጉም ነው እንጂ ያለው ከአየር ንብረት ጋር ተያይዞ አገርን ከማሳመር ጋር ተያይዞ የተለየ ጠቀሜታ ነው የሚኖረው ማለት ነውና ትልቁን ኤነርጂ እግዚአብሔር የሰጠውን ትልቅ ከሰጠን ሀብቶች አንደኛው አረንጓዴ አትክልቶች ናቸው ወይም ደግሞ ዛፎቻችን ናቸው ከድርቅ እንደገና ደግሞ ከአየር መዛባት በቀላሉ ልገልጽልህ ከምችለው በላይ ጠቀሜታ ያለውን ነገር መንግስት ቦታና ጊዜ ሰጥቶ ሌሎቹን ኢኒሼት አድርጎ በዚህ መልክ አግሬሲቭሊ አትክልቶችን ችግኞችን በየአካባቢያችን እንድንተክል በየክልሉ እንዲተክል ሲያደርግ ለሀገር ግንባታም ትልቅ ገጽታ ግንባታም በጣም ትልቅ አስተዋጽኦ አለው ብዬ ነው ማስበው ምክንያቱም በፊት የነበረው አዲስ አበባን በፊት የነበሩ ጂማን በፊት የነበረ አዳማን እና አሁን ስታዩ አንድ አይደለም በአረንጓዴ አትክልቶች ተውበው መንገዶች ሰፍተው እንዴ ምንድነው የተፈጠረው ሀገሪቷ ውስጥ እስከሚባል ድረስ ማድረስ ቀላል ነገር አይደለምና እሳቸው ይሄንን ባያረጉት ኖሮ ሌላው ተከትሎ ያረጋዋል ብዬ አላስብም ስለዚህ የሀገርን ውበት የሀገርን ገጽታ አንድ እርምጃ ወደፊት አስኪደዋል ብዬ ነው ማስበው ሰኞ 800 ሚሊዮን ችግኞች በአንድ ጀንበር ይተከላሉ ተዘጋጅሽ ከነቤተሰብሽ አዎ እኔ 4 ሴት ልጆች ናቸው ያሉኝ በየጊዜው የሚተክላሉ እንደገና ደግሞ በጣም ብዙ ሰራተኞች ናቸው በየድርጅቱ ያሉት እነሱ ሁሉ ይሄንኑ ይተክላሉ ማለት ነው እኛም የበኩላችንን ተክላለን ማለት ነው ቅድም ስትነግሪኝ ለአትክልቶቼ ለችግኞቼ እንደው ሚሊዮን በገንዘብ ደረጃ አወጣለሁ ብለሽኝ ነበርና እምልሽ አንዳንድ ሰው ምናልባት ደንገጥ ሊል ይችላል ግን ደግሞ ሚሊዮን ብር ለአትክልት ማውጣት የመለሰው ሪተርን ወይ ደግሞ የመለሰው ነገር ምንድነው ተብለሽ ብትጠይቂ ምንድነው ምላሽሽ
ህይወት፣ ደስታ ልክ ለልጆቼ ሞግዚት እንዳላቸው ሁሉ ለአትክልቶቼ ሞግዚት አላቸው። በፍቅር የሚንከባከቡ ሞግዚት አላቸው። ዝም ብሎ አትክልተኛ ሳይሆን ለአትክልቱ የእውነተኛ ፍቅር ያለው ሞግዚቶች አሏቸው ማለት ነው። ደስ ብሎኛል ስላገኘሁሽ ምልሽ በዚህ ታሪካዊ ቀን ላይ ሆነን ባንቺ በኩል ያሉ ተመክሮዎችንና ልምድሽን ስላጋራሽን በጣም ደስ ብሎኛል። በደንብ የምናቅሽ በኪነ ጥበቡ ይሁን እንጂ የጤናው ዘርፍ ላይም እንደ ሀገር ትልቅ ስራ እየሰራሽ ነው። በስዊች አድቫንስድ ዲያግኖስቲክ ሴንተር ውስጥ የጤና ጉዳይ ላይ ትኩረት ያደረጉ ስራዎችን እየሰራሽ ነው። ወደፊትም ከዚህ ጉዳይ ጋር በተገናኘ በደንብ እንነጋገራለን። ለአሁኑ ሌላ ህይወት ስትይ የገለሻቸው አትክልቶችሽን እንዲሁም ደግሞ ችግኝ ተከላ ልምድሽን መነሻ አርገሽ ለሰጠሽን ጊዜ በጣም ነው ማመሰግነው። እኔም በጣም 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 አመሰግናለሁ የኔ ጌታዬ። እንግዲህ በሌላ ነገር እንገናኛለን። ስዊስ ዳያግኖስቲክስ ኢትዮጵያም ህይወት ማትረፍ ላይ ህይወት መዝራት ላይ ብዙ ወደ ውጪ የሚላኩትን ነገሮች እዚሁ ለህብረተሰቡ ማቅረብ ላይ የተመሰረተ ሀገራዊ ተቋም ስለሆነ የሱም የዚህኛውም ባለቤት ስለሆንኩኝ በጣም ደስ ይለኛል። በጣም ደስ ይላል። በጣም ጥሩ አድማጮቻችን፣ ከመልእክትና ከዜማ በኋላ መልሰን እናገኛችኋለን። አብራችሁን ሁኑ።